ዮዲት 40 ዘመን ስትዋጋ ኖረች። ዮዲት አለፈች፣ ቤተክርስቲያን ግን አለች። ግራኝ መጣ 15 ዓመት ተዋጋት። ግራኝ አለፈ፣ ቤተክርስቲያን ግን አለች። አየው። ደርግም መጣ እንደዚሁ ቤተክርስቲያን ተዋጋት። ደርግ አለፈ፣ ቤተክርስቲያን ግን አለች። ኢህአደግ መጣ ተዋጋት። ኢህአደግ አለፈ፣ ቤተክርስቲያን ግን አለች። ብልጽግና መጣ ይዋጋታል፣ እሱ ያልፋል፣ ቤተክርስቲያን ትቀጥላለች። ወዳጅ ኢለ እንዳይመስልህ። አየው። ያልፋል። እንዳንተዛዘብ አትሽሞድመድ። ክርስቲያን ከሆንክ ክርስቲያን ነኝ ነው አለቀ። ከሃዲ ከሆንክ ነው ከሃዲ ነኝ ብለህ እለፍ። ራስህን ጉዳይ አለቀ። አትልሰፈሰፍ። ፈሪሁላ ኦርቶዶክስ ሆነ ተፈራለህ፣ ተንቀጠቀጣለህ፣ ትሽሞደመዳለህ። ለሆድ አደር አትሁን። ሆድህን ሳይሆን አምላክህን አምልክ፣ የፈጠረህን አምልክ። ጊዜያዊ መንግስት ተከትለ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል። አዎ ይጠላሃል። ገና ይገድልናል፣ ሞታለን። ይሄ በቃ ሐቁ ይሄ ነው። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገድልናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ቅርንጫፉን ከግንዱ መቁረጥ አይቻልም፣ አይቻልም። እሱ ክርስቶስ ምን ብሎናል? ዓለም እንደሚጠላን የነገረን እሱ እንዲህ ነው ያለን፣ ወናሁ ፈንወክሙ ከመ አባግዕ ማእከለ ተኩላት፣ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ኩኑ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ። ወደ ዓለም ልልካችሁ ነኝ፣ ወደ ተኩላዎች ልልካችሁ ነኝ። እንደ ተኩላ የሚነጣጠቁ ክፉ መሪዎች መሃል እልካችኋለሁ። ስለዚህ እናንተ እንደ እባብ ልባሞች፣ እንደ ርግብ የዋሆች ሁኑ ይልሃል። መለካዊ ቃሉን ተከተል። ዝም ብለህ ሞኝ አትሁን። ጊዜያዊ ፓርት ተከታይ አትሁን። መንፈስህን ለክፋት አትስጥ። የክፎች ተከታይ በመሆን ዘላለማዊ ርስት አትጣ። ሞኝ አትሁን። ያለፉትን አስብ። በሲኦል ሲቃጠሉ ይታዩሃል። የክፎች መጨረሻ ሞት ነው። ሞቱም የኃጢአተኛው አስከፊ ነው። እነግርሃለሁ እውነቱ። እኔ ይህን ስብከት አባቶች መቼም ይሰሙታል፣ በአንድም በሌላ። በተለይ አሁን አመራር ላይ ያሉት የቤተ ክህነቱ አመራር የሆኑት ወይንም ደግሞ የሀገረ ስብከቱ አባቶች፣ በተለያዩ ሀገረ ስብከት ላይ ያሉ፣ ከፍ ሲልም የሀገር መሪዎች፣ ምናልባት ያው አብዛኛውን የሀገር መሪ የሆነ ባለ ሃይማኖት ነው፣ የሆነ አትሊስት ሃይማኖት አለው ብለን እናስብ። አርሲ የክረምት ዝናብ አልበቃ ብሏት፣ የብላጊ ዝናብ አልበቃ ብሏት የንጹሃን ደም ያስፈልገኛል ያለች ትመስላለች። አርሲ የአባቶች ደም፣ የእናቶች ደም፣ ድክ ድክ ብለው ሮጦ ያልጠገቡ የህፃናት ደም፣ የሀገር ቅርስ የሚሆኑ ቤተ ክርስቲያናት እየወደሙ ክርስቲያኑ እየተሳደደ እየተሰቃየ እየተገደለ ወዶ ፈቅዶ ሳይሆን ሰማዕትነትን እየተቀበለ ያለው ሳይወድ በግዱ ስለ ሃይማኖቱ ብሎም ስለ ብሔሩ እንኳን በደንብ ጠንቅቆ የማያውቀው ህፃናት፣ ጨቅላ ህፃናት የርችት ድምፅ የሚያስፈራቸው እንኳን የጥይት ሞቱ፣ ተገደሉ፣ ተሰቃዩ፣ በሰቀቀን ኖሩ። አባቶች ግን ምናልባት ልጅ አልወለዱ ይሆናል። መንፈሳዊ ልጅ አላቸው እናውቃለን። የስጋ ልጅ ግን ላይኖራቸው ይችላል አባቶች እስከሆኑ ድረስ። ልጅ አባቱ ፊት እናቱ ፊት በሰቀቀን ይጮሃል፣ ያለቅሳል፣ ብሎም ይገደላል። እናት አባትም ይገደላሉ። ሃይማኖታቸው
እንዲሞቱ መስዋዕትነትን እንዲቀበሉ ነው ጥቁርን ያለበሰቻቸው እቺ ሃይማኖት። ስለሞቱ ብላ ስለ ሃይማኖታቸው ሞቱ ብላ ስለምታውጅ ወይንም ደግሞ ስለምታስተምር፣ ተጋፍጦ ግን ያለውን ሁኔታ ያለውን ፖለቲካ ተጋፍጦ ምዕመናንን የሚታደግ አባት የለም። ስለዚህ እነዚህ ንጹሐን ያልቃሉ፣ ይጨፈጨፋሉ። አርሲ ያየነው የሰማነው እጅግ ይሰቀጥጣል። በነገራችን ላይ ቤተክርስቲያን አንድ የተቃጠለበትን ከ84 ዓመተ ምህረት ጀምሮ አውቃለሁ። ዛሬ ላይ እንግዲህ ተከበው 13ቱ ሞቷል እያለን ነው። የኦርቶዶክስ አባቶቹ ብቻ አይደሉም። በነገራችን ላይ ሚዲያዎቹም ራሱ ትክክለኛ መረጃ የደረሰው ለመጀመሪያ ጊዜ ምናልባት ሌላ ሚዲያ ላይ ነው። 37 ክርስቲያኖች እንደተገደሉ ነው፣ እንደተጨፈጨፉ ነው። ከዛን አሁን ላይ 49 እንደደረሱ ይታወቃል። 280 የሚደርሱት እንደታገቱ እንደተከበቡ ይታወቃል። አንዳንድ መረጃ እንደሚያሳየው ከሆነ ስልካቸው ላይ ሲደወል አይመልሱም። ስለዚህ ሞስት ፕሮባብሊ ያው ተገለው ሊሆን ይችላል። ስለዚህ ሲደማመር ቁጥሩን ያው መደመር ነው። ይህ የአርሲ ደም ነው። ለምን ያመጣብን ይሆን? ምን ሊያመጣብን ይሆን ይህ ደም? በምድር ላይ የንጹሃን ደም በፈሰሰ ቁጥር የንጹሃን አምላክ ዝም አይልም። እኛ እንኳን ዝም ብንል፣ ተመችቶን ዝም ብንል፣ መንግስቱም ቤተ ክህነቱም ተመችቶት፣ ህዝቡም ተመችቶት ዝም ቢል የንጹሃን ደም ተበቀል እግዚአብሔር አምላክ ዝም አይልም። ምን ያመጣብን ይሆን ነው ጥያቄው። ምን ያመጣ ይሆን? አለመግደል እኮ ይቻል ነበር። መሬት ከፈለጉ መሬቱን ለቀው እንዲሄዱ ማድረግ፣ ሀብት ንብረትን ከፈለጉ ስጡን ማለት ይቻል ነበር። ግን ከቦ በሃይማኖት በብሔር ንጹሐንን ደም ማፍሰስ ዋጋ ያስከፍላል። ምናልባትም ያየነው ጉዳይ ነው እንዴት ዋጋ እንደተከፈለ ከዚህ በፊቱ በጥቂቱ ስለሆነ ነገር የምናውቀው ነገር አለ። ምንም የማይካድ ሀቅ ነው። እግዚአብሔር በየትኛውም ዘመን ላይ ንጹሐን ደም ፈሶ ዝም አይልም። የትኛውም ዘመን ላይ ግን ሲመለስ፣ በበቀል ሲመለስ ምን ይዞ ይመለሳል የሚለው ነው የሚያሳስበው። አሁን ላይ እነዚህ ሰማዕታት ናቸው ታወቃል። ከዚህ ከማይረባ ኑሮ ከዚች ከጊዜያዊ ኑሮ ወይንም ደግሞ ቤት ተለይተዋል፣ ዘላለማዊ ጋር ሄደዋል። ሰማዕታት ናቸው። በተለያዩ አቅጣጫ አርሲ ላይ ብቻ አይደለም፣ በተለያዩ በሀገሪቷ ሁኔታ አካባቢ እየሆነ ያለው ሃይማኖትን ብሔርን ማዕከል ያደረገ ብዙ ነገሮች እየሆኑ ነው። እግዚአብሔር ቸርነቱን ያብዛልን፣ ፊቱን ይመልስልን፣ ከቁጣው እንድን ዘንድ ጻድቃን፣ ሰማዕታት፣ ቅዱሳን በተራዳይነታቸው በምልጃቸው ይራዱን፣ ይጠብቁን፣ ይለምኑልን። ግን እግዚአብሔር አምላክ በበቀል ሲመለስ ምን ይሆናል የሚለው ነው ትልቁ ጥያቄ እንጂ አንድ ሺህም አለቀ አንድም ሞተ ሳይሞትም ተሰቃየ የሚለው ነገር ዋጋ ያስከፍላል። ልክ መምህሩ እንዳሉት ነው። ለማንኛቸውም ግን አሁን ላይ አንድ መታመን ያለበት ጉዳይ ወይም ደግሞ ማዋጥ ያለብን እውነታ ምንድነው? እስከ ገባኝ ድረስ የአርሲ ክርስቲያንም ሆነ ማንኛውም በሰላም እኖራለሁ ያለ
ሙስሊም ይሁን ክርስቲያን ይሁን ማንም አይደርስለትም። ስለዚህ እንግዲህ ያው ይደርስልኛል እንዲህ ለሚዲያ ያው አንዳንድ ሚዲያ ቅድሚያ መረጃው የሚደርሳቸው ሚዲያ ቀድሞ ምዕመኑ ለሚዲያ ሪፖርት ያደርጋሉ። ሚዲያ ደግሞ ሲያጋልጥ ሚዲያውን ለምናጋለጥ ብሎ ደግሞ ሌላ ወከባ ይፈጠራል። ይህ የሚታወቅ ጉዳይ ነው። ይልቁንም እዛ ዝም ብሎ ወደ ሚዲያ ሪፖርት ከማድረግ ሪፖርት ከማድረግ ምንም ላያመጣ ያው ዝም ብሎ ከሚሞት አትሊስት ልጆቹን የሚያተርፍበት አትሊስት ቤተሰቡን የሚያተርፍበት ተጋድሎን መጋደል አለበት። ይሄ ነው፣ ሌላ ነገር የለውም፣ ሌላ ቅንጣት ያህል። ስለዚህ ሚዲያዎች እየጮሁ ነው። በፌስቡክ፣ በዩቲዩብ፣ በተለያየ ሚዲያ እየተጮኸ ነው። ኦፊሻል ማስ ሚዲያዎች ግን ያው ምንም ይታወቃል። ስለ ምርጫ ነው። ዛሬ ላይ ምርጫ ነው። እንግዲህ ዛሬ ግንቦት 25 ነው። ግንቦት 25 2018 ዓ.ም ምንም የሚመጣ ነገር የለም። ምዕመናን ያልቃል። ስለዚህ እግዚአብሔር ይሆናል። እባካችሁ ይህ ቪዲዮ የሚደርሳችሁ ሰዎች በሙሉ ሼር እንድታደርጉልኝና ለሚመለከተው አካል እንዲደርስልኝ እፈልጋለሁ። እሱ ምንድነው ስለ አርሲ ተፈናቃዮች ነውና የአርሲ ተፈናቃዮች በዚህ ሰዓት ላይ ከደረሰባቸው ግድያ፣ ከደረሰባቸው መጨፍጨፍ፣ ከደረሰባቸው ሀብት ንብረታቸውን ከማጣታቸው በበለጠ አሁን የደረሰባቸው ያለው ነገር ከባድ ነው። እሱ ምንድነው መሰላችሁ? ከሞት የተረፉት ሸሽተው ወደ ሌላ ቦታ ተሸሽገው ያሉ አሉ። ሀብት ንብረታቸው በሙሉ ተቃጥሏል፣ ወድሟል፣ ተዘርፏል ማለት ነው። ቤት የላቸውም። የሚለብሱት፣ የሚበሉት፣ የሚጠጡት ምንም ነገር የላቸውም። በዚህ ሰዓት ላይ መንግስት ተመልሰው እንዲቋቋሙ መድቦላቸዋል። ባጀት መድቦላቸው ቤት እንዲሰሩ ምናምን ታስቦ ነበር ማለት ነው። ግን የወረዳው ካቢኔ ምንድነው እያደረገ ያለው? ቤታችሁ እንዲሰራላችሁ የምትፈልጉ ከሆነ ይሄን ያህል ትከፍላላችሁ የሚል ብር እየጠየቃቸው ነው ያለው። እንግዲህ እነኚህ ሰዎች ሀብት ንብረታቸው ተቃጥሎ ወድሞ ተዘርፈው ነው ተሰደው የተረፉት ሄዱት። ቤተሰቦቻቸው ተገለውባቸዋል። ብቻቸውን የቀበሯቸው ናቸው። ያልተቀበሩም እንደዛው አሉ። በዚህ ውስጥ ያለን ህዝብ መንግስት የበጀተውን ባጀት እንኳን ላለመስጠት ገንዘብ መክፈል አለባችሁ ቤታችሁ ተመልሶ እንዲሰራ የሚል ጥያቄ ነው እየተጠየቁ ያሉት። ደግሞም እያረሱ ያልሆኑትም መሬት ያደረን መሬት ግብር እንዲገብሩ በግዳጅ ያለበለዛ ትታሰራላችሁ የሚባል ቤታችሁን ካልሰራችሁ ትታሰራላችሁ፣ የመሬቱን ግብር ካልገበራችሁ ትታሰራላችሁ ነው የሚባሉት። እነኚህ ሰዎች እንዳልኳችሁ ምንም ነገር የሌላቸው ናቸው። ተፈናቅለው በየከተማ በየጎዳና ተዳዳሪ ሆነው ያሉን ህዝብ መሬታችሁን ካልገበራችሁ የመሬቱን ግብር ካልከፈላችሁ ትታሰራላችሁ፣ ቤታችሁን ደግሞ መልሳችሁ ካልሰራችሁ ትታሰራላችሁ ነው። መንግስት የበጀተውን በጀት ግን ካቢኔው በልቶታል ማለት ነው። ለራሱ በልቶት ይሄ ህዝብ ከየት አምጥቶ ቤቱን ይስራ? አልፈው ተርፈው ደግሞ ምንድነው እያደረጉ ያሉት? ዛሬ ለሚደረገው ምርጫ ድግስ እንዲደግስ በሌለው ከየት ያምጣው? ይሄ ህዝብ ድግስ መደገስ አለብህ እየተባለ ነው። ስለዚህ ማንኛችንም ኢትዮጵያውያን የሆንን ሰብአዊነት የሚሰማን ለዚህ ህዝብ ድምፅ ልንሆነው ይገባል። እውነት ይሄ ነገር ለመንግስት መድረስ አለበት። በጀቱ እንደተበጀተ እናውቃለን። በጀቱ ግን አንድም እንጥፍጣፊ ነገር በህዝብ ጋር አልደረሰችም። ካቢኔው በልቶታል። ከዛ ህዝቡ በራሱ እንዲሰራና ከዛ በኋላ እኛ ሰራን ሊሉ ማለት ነው። በራሱ ገንዘብ የሰራው ነው። ታዲያ ህዝቡ ኬት አምቶ ገንዘቡን ኬት አምቶ ይስራው?